ውድ ቤተሰቦች የዛሬ የአብርሽና የሩታ ያበደ ነው ማለት ነው። በጣም ደስ ብሎኛል። ቆይ ደስታዬን ከመግለጼ በፊት ማለት ነው በዚሁ አጋጣሚ ማለት ነው ግሬስ ፋሚሊዎች እንኳን ደስ አላችሁ። ይህንን ቀን ስላያችሁ ማለት ነው። ይህንን ቀን ስትናፍቁት ነበረ፣ በጉጉት ስታወጡ ስታወርዱ ነበረ። ነገር ግን እንኳን ደስ አላችሁ ማለት ነው። ለእናንተ ይሄንን ነው ምለው። ምክንያቱም አብርሽና ሩታ አንድ ላይ ሆነው የሚመጡ ብዙ ስለሚያስደስታችሁ ማለት ነው። እና በጣም አምረዋል፣ አሸብርቀዋል። በዚህ አጋጣሚ ማሻላ ብያለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ብያለሁ። በያላችሁበት ሰላማችሁ በዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው እና በዚሁ አጋጣሚ እኔ ለቪዲዮ በጣም ጓጉቻለሁ ማለት ነው። እኔ እንጃ ማምሸቴንም አላውቅም ማለት ነው። ብቻ ለሀይሮን ነገር ያምጣው ማለት ነው። በጣም ደስ ያለኝ እውነት ለመናገር እንደዚህ አሸብርቀው ስላየዋቸው። በዚሁ አጋጣሚ ብዙዬ ሳላደንቃት አላልፍም። በጣም ብዙ ጊዜ ስትናገር ስትለፋ ነበረ። ለእሷም እንኳን ደስ አላት ማለት ነው። እና ሲቀጥል ደግሞ የኛ ልጆች ምን ሆናችሁ ነው? በውስጥ እኮ ልቀመጥ ከለከሉኝ እውነት። እና እኔም ደግሞ መሄድ ነው የምፈልገው ማለት ነው። እና ለአንዳንድ ሰዎች መልእክት አድርሱልኝ ማለት ነው። እንግዲህ ምንም ችግር የለውም፣ ወጪ በእኔ ማለት ነው። ሐኪም ቤትም ካስፈለገ ሽንት ቤትም ካስፈለገ ማለት ነው። እና እውነቴ ነው የምላችሁ ለአንድ ቀን ቢሆንም እንኳን እኔ በጣም ደስተኛ ነኝ። እና ደግሞ ጎጃም ዩቱቤን አድርሱልኝ በደንብ አድርጋችሁ ማለት ነው። ለሌሎችም ጠላቶች ማለት ነው። በተለይ ጎጃም ዩቱብ ማለት በጣም ለእሷ የሚገባት ነገር ነው ዛሬ ማለት ነው። በዚሁ አጋጣሚ መልካም መቃጠል ብዬሻለሁ ማለት ነው። እርርድብን በይ ማለት ነው። ችግር የለውም እኔ ማለት ነው በአካውንቴ ውስጥ ብዙ ብር አለ ማለት ነው። ሐኪም ቤት ካስፈለገሽ እኔ ያስገባሻለሁ ማለት ነው። አንደኛዋ ደረጃ እኔ ነኝ የምደርስልሽ ማለት ነው። ለበንም ወተትም ካስፈለገሽ ደግሞ ማለት ነው እኔ ቀበል ነው ማድረግሽ ማለት ነው። በዚሁ አጋጣሚ ማለት ነገር ግን ያለሽበት አላቅም ማለት ነው። ሎኬሽን ላክ ብታረግልኝ ምን አለበት ማለት ነው። የተቃጠልሽ ዛሬ ምን ተሰማሽ ማለት ነው? ምን አረግሽ? ሩቲን ሀፔ ብታወርጃት ብታወጫት ብትሰቅያት አየሽ አሸብርቃ መጣች ማለት ነው። የደስታችን ቀን ማለት ነው። አንቺን መላጥ ነው ያማረኝ ማለት ነው። እኔ እውነቴ ነው የምላችሁ። በጣም ይቅርታ አድርጉልኝ ውድ ቤተሰቦቼ ማለት ነው። ምክንያቱም በቃ በሩታ ላይ የምታደርገው ነገር ዛሬ እንደው በአካል ባገኘዋት ማለት ነው አጥቤ ዝርግርፍ ባለኳት በምን ደስታዬ ማለት ነው። በዚሁ አጋጣሚ መልካም መቃጠል ብያለሁ። ለእኛ ልጆች ደግሞ አብርሽና ሩታ ለምትወዱ ለምታደንቁ፣ የሰውን ትዳር የምትወዱ፣ የሰውን ትዳር የምታከብሩ፣ የሰውን ደስታ የሚያስደስታችሁ ደግሞ ቤታችሁ ሁሌ በደስታ በዓለም በምንም ጭቅጭቅ ቤታችሁ ሙልት ይበል ማለት ነው። እኔ ምንም መፈትፈት አልፈልግም። የሰውን መልካም ያብዛልን፣ የሰውን መጥፎ ደግሞ አላህ ያንሳልን ማለት ነው። እና የእኔ ውድ ቤተሰቦቼ ማለት ነው እህቶቼ ይህንን አይደለም ልንናገርላችሁ የፈለጋችሁ የነበረ በውስጥ ደህና ናት ወይ ሌላ ምን ሆነች ነው ቪዲዮ ለምን አለው ቪዲዮ ከትንሽ ሰዓት በኋላ ስለለቀኩ ነው። ለዛ ነው ወደ ኋላ ያልኩት ማለት ነው። እናንተም ባትሉኝ ማለት እኔ አጥቤ ላሰጣት ነበር የመጣሁት ማለት ነው። ይሄንን ቀን ስጠብቅ ነበረ ማለት ነው። ህይወትሽን ይበጥበጥ በዚሁ አጋጣሚ ማለት ነው። እውነቴ ነው የምልሽ የሰውን ህይወት እንደበጠበሽ ሩታ ለማፋታት ብርሽን እየላክሽ ሄርሜላ ልታገቢ ማለት ነው። ማታ ራሱ እየለፈለፍሽ ነበረ። ምንም ሰብራይዝ የላትም ለሩታ ማለት እና ምንም ነገር የላትም። አብርሽ ሊጫወትባት ነበረ፣ ሊሸውድባት ነበረ። ቀረበቱ የሄርሜላ ልቲ ነው ነበረ። ሄርሜላ እያማራት ይቀራል። ሄርሜላ ማለት የአብርሽና የሩታ ሰራተኛ ናት። በዚሁ አጋጣሚ ልንገርሽ ማለት ነው። ምክንያቱም የዛሬ ማለት ነው በጣም ደስተኛ ስለሆንኩ ማለት ነው። በደስታዬን ቀን ይህንን ቀን ላይደገም ይችላል ማለት ነው። በደስታዬን ቀን ደግሞ አንቺን ማናደድ ነው ደስ ያለኝ ማለት ነው። እኔ በጣም ደስተኛ ነኝ፣ ደስ ብሎኛል። ምንም ነገር አይፈጠር አብርሽ ከአሁን ወዲህ የፈለገም ነገር ያርግ። ነገር ግን ትላንትናና ዛሬ በጣም ነው የተደሰትኩት በቪዲዮ ማለት ነው። ትላንትናም አብዛኞቻችሁ ሩታ ታለቅሳለች፣ ሩታን ደም ነው የምታፈሰው፣ በቃ ሰራላት ተበቀላት ስትሉ ግን ሩታ ያሸብርቀ ስለመጣች እውነቴ ነው የምላችሁ ማታ በደስታ በግሩፕ ስንስቅ ነው ያደርነው ማለት ነው። ዛሬም ደግሞ ማለት ነው ምንም ነገር የለም። ቀለበት የሄርሜላ ነው። ከሄርሜላ ጋር የሆነ ጉድ ሊሰራት ነው፣ ልጇን ሊወስድባት ነው ስትሉ ነበረ። አብርሽ ወደ ራሱ ተመልሷል። ምክንያቱም በዚሁ አጋጣሚ ልንገራችሁ አብርሽ የተመለሰበት በጣም ሁሉንም አስከፍቶታል።
ነገሩ የሚሰራው ነገር ከሄርሜላ ማንም አልወደዳትም፣ ማንም አላደነቃትም፣ ማንም አይፈልጋትም። የአብርሽ ቤተሰቦች አያችሁ፣ ሩታና አብርሽ እንኳን ተለያይተው ማለት ነው የአብርሽ ቤተሰቦች እህቶቹ በጣም በፍቅር ነው የሚወዷት፣ በፍቅር የኔ ንግስት። ታዲያ ማትወደድ ልጅ ናት፣ ማትደነቅ ልጅ ናት። የባልዋ መከታ ማለት ነው። ማን አለ እንደ ሩታዬ ማለት ነው። የሰውን ጎን እኮ ቆም አይደለም ሩታዬ የምትሰራው ማለት ነው። ወይም ደግሞ የወንድን ብር ደግፋ ወንድን ተላልጣ ተስማ ምን ብላ አይደለም ሩታዬ። ሩታዬ ግን ራሷን ዘቅ ከፍ አድርጋ ነው ስትሰደብ ስትዘቀዘቅ ባልዋ ከፍ እንዲልላት ስንት ጊዜ ተናግሬ ያለው ማለት ነው። ስንት አለ የወንድ ጥማት እያለበት ማለት ነው። እቺ ውሽሚት የእናንተ ውሽሚት ማለት ነው። ምን ፍለጋ ነው ከአብርሽ? እውነት አፍቅራው ነው? አብርሽን ወዳው ነው? አልወለደች። አሁንም ቢሆን ልንገራችሁ ነው ማለት ነው። ያለ ቦታችሁ ጥልቅ አትበሉ። ገባችኋ? እኛ የምንፈልገው እኛ ብንሳደብም ብንወጣም ብንወርዳም አብርሽና ሩታ አንድ እንዲሆንልን ስለምንፈልግ ነው ጥረት የምናደርገው። እናንተ ግን የኛ አይደላችሁ። አሁን አዲስ የመጣችሁ እብድ ናችሁ ማለት ነው። እብድ ስለሆናችሁ በእብድ ቦታችሁ ተቀመጡ። ገባችኋ? የእብድ ቦታ ማንም አይሄድማ፣ ማንም አይነካውም። አብርሽና ሩታ ከመጀመሪያ ጀምሮ የኛ ናቸው፣ የኛ ልጆች ናቸው፣ የኛ ወርቅ ናቸው። አብርሽም ማንም መውሰድ አይችልም፣ ሩታንም ማንም መውሰድ አይችልም። ገባችሁ አይደል? ስለዚህ ያለ ቦታችሁ አሁንም ይሄን ትምህርት እንዳይሆናችሁና ያለ ቦታችሁ ጥልቅ በሉ። በዚሁ አጋጣሚ መልካም መቃጠል ብያለሁ። አቤላ እንደውም ጎበዝ ነው። እንኳንም ተዝናና፣ ሄርሜላ እንኳንም ተዝናናች፣ ብሩኬ እንኳንም ተዝናና በእናንተ ብር ማለት ነው። አብርሽ ይመችህ፣ በጣም ተመችተኛል። አንዳንዴ በቃ ያለፈ ነገር አልፈዋል ማለት ነው። በዚሁ አጋጣሚ አብርሽ ከተናገርኩህም በጣም ይቅርታ እና አሁን ደግሞ እንወድሃለን። ያው እኛም አንድ ላይ እንድትሆኑ ስለነበረ ጥረታት፣ ግን ምንም ቢሆን ወጣችሁ ወረዳችሁ እኛ አሸነፍናችሁ፣ እናንተ አላሸነፋችሁ። ሩታዬ አልወደቀችም ከሁሉም ነገር ማለት ነው። አለፈች። ጀግና ናት አይደል? የሩታዬ እህቶች እንኳን ደስ አላችሁ። እውነት በጣም ደስ ይላል አይደል? ስሜቱ በጣም እንጃ ዝለይ እያለኝ ነው። ከብሬ ነው ብላችሁ ጣራ ቢኖር ደግሞ አምሮብኛል ከማታ ጀምሮ ማለት ነው። እንዴት እንዳማረብኝ ልነግራችሁ አልችልም። በቃ ስራ እንዴት እንደምሰራ እውነት ከካሜራ ጀርባ ሆኜ ነው እንጂ እኔ ራሱ አሸብርቅ ያለው። ለካ እናንተ ስትደሰቱ እንደዚህ ደስታ አለ ማለት ነው። ወይኔ ስታዝኑ ግን ስትከፉ ግን የሆነ ቪዲዮ ለመስራት ራሱ ያስጠላችኋል። ዛሬ ቀን 4 5 ብሰራ ደስታዬን አልችልም። ቪዲዮ ደጋግሜ ነው በጣም ዛሬ ማለት ነው። እና እንዳሰለችኝ ማለት ነው የእኔ ውድ ቤተሰቦች። በነገራችን ላይ እናንተ አትሰለችም። ሁሌም ድንቅ ናችሁ፣ ሁሌም ወርቅ ናችሁ። የሩታዬ እህቶች፣ የአብርሽ እህቶች ማለት ነው። በዚህ አጋጣሚ የአብርሽ እህቶች ማለት ነው ብሎክ ተደርጋችሁ ነበር፣ ትፈታላችሁ። ሌላ ትፈታላችሁ። እሺ የኔ ውዶች፣ እውነት እኔ አብርሽና ሩታን ስትወዱ ወዳችኋለሁ። ነገር ግን ሩታዬን ዝቅ እያደረጋችሁ አብርሽ በሚሰራ በመጥፎ ነገር ከፍ ስታደርጉ ይከፋኛል፣ አልችልም። እናም ደግሞ ሴት ልጅ ናት፣ ሴት ደግሞ ልጅ እናት ናት ማለት ነው። እና ስትናካ ማንም ደስ አይለውም አይደል? ለማንኛውም እውነቴ ነው ብላችሁ በጣም ደስ ብሎኛል። እዛ ሰፈር ደግሞ መልካም መቃጠል ብያለሁ። እንግዲህ ግሬስ ፋሚሊዎች መዋጮም ካለ እናወጣለን። ምክንያቱም እኔ ጋር ያለው ብር ላኪም ቤት ካልበቃኝ ማሳከም ካልበቃኝ ማለት ያው ትተባበሩኛላችሁ። የሀገር ልጅ ይተባበራል አይደል? ትንሽም 5ም 10ም እያላችሁ እንግዲህ እናሰባስባለን። እነሱን ሐኪም ቤት አስገብተን እስከምንወረውር ማለት ነው። ሰፍራላላ ይቅር ይበለኝ እውነት የራሳቸው ስራ እኮ ነው እንደዚህ ቢያናግረው፣ የእኔ ስራ አይደለም። እውነት ከስራቸው ነው እንጂ እኔ ምንም ነገር እኔ በነገራችን ላይ እውነቴ ነው ብላችሁ ካነኩኝ ማንንም አነካም። ከነኩኝ ግን ብስምላ እሳት ነኝ። በተለይም ደግሞ ሩታን የሆነ ነገር ሲሏት ካየውኝ በቃ ውሽምጤ ቁርጥ ነው የሚለው። ዛሬ በጎችን ፍየሎችን ለካ በግኛ ነን። ፍየሎችን አብርሽ ውሽምጥቸውን ቁርጥ አረገው። ወይኔ በላቸው ወይኔ እውነት የነጋ ቀን አይመሽም ባሉ። ለማንኛውም ቪዲዮውን እስከ መጨረሻው አዳምጡት፣ ላይክ አድርጉ፣ ሼር አድርጉ እና በድጋሚ ደግሞ እንኳን ደስ አላችሁ ማለት ነው። እኔ በጣም ደስ ብሎኛል እውነት ለመናገር።